አባት እናት ለልጆቻቸው መስዋዕት ከፍለው ከነሱ ያሳለፉትን ህይወት እንዳያሳልፉ ይጥራሉ። ሁሉም እናት አባቶች፣ የዓለም እናት አባቶች፣ ቤተሰቦች ልጆቻቸው እነሱ ባለፉበት እነሱ ጫማ ሳይለብሱ ቀርተው እንደሆነ እነሱ በእግራቸው የሄዱበትን መንገድ ልጆቻቸው በእግራቸው እንዳይሄዱበት የተቻላቸውን ይጥራሉ። ሁላቸውም ማለት ነው። አሁን በዚህ አባት ሰሞኑን ሚዲያ ላይ ሲዘዋወር በመጣው ወሬው ጊዜ ስደት ላይ ሆኖ በግ እየጠበቀ ከሙቀት ላይ ምናምን እየተባለ ቪዲዮ ላይ ሲዘዋወር አየው ማለት ነው። ሁሉም አባቶች በየሀገራቸው በየቦታቸው አጥር ቀርቅሯቸው እንጂ በጣም ለልጆቻቸው መስዋዕት ከፍቶ የሚያሳድጉ ናቸው። ቢረዳ ደስ ይለኛል። እኔ ለሌላው ወንድ ላጤ ምንም ለማያደርግ ገንዘባችሁን ታወጡ የለ ለእንደዚህ አይነት አባት ማበረታቻ እርዳታ ሳይሆን ማጠናከሪያ ነው። እነሱ መጠናከሪያ ነው የሚፈልጉ፣ እርዳታ አይፈልጉም። እና ቢታገዝ ጥሩ ነው። ዝም ብሎ ለማንም ዩቲዩበር ገንዘብ እየተወጣ ለሚሰራ ሰው ላለው ሰው አገሩ ላይ ካፌ ለካፌ ደህና ቦታ ለሚሄድ ሰው የቤት እቃ ምናምን መኪና ትገዙ የለ ከዚህ አባት ብታደርጉ ነገ በአባቶቻችሁ ታገኛላችሁ ለማለት ያን ነው። ጥሩ ሀሳብ ነው ብዬ ነው ሀሳባችሁን ልላችሁ። ግን ሁሉም አባቶች ሁሉም እናቶች የቀን ስራ ሰርተው ልጆቻቸውን ያላሳደጉ ኢትዮጵያ ምድር ላይ አለ የሚባል ነገር የለም የሚባል መቼም አይታመንም። ሁሉም መስዋዕት እየከፈለ ለልጆቹ መስዋዕት እየተከፈለ ለየት የሚያደርገው በስደት ላይ ስለታየ ይሄ አባት ለየት አድርጎታል። በዚህ እድሜ ፀጉሮቹ ተቀይረዋል በነጭ ከዚህ ሙቀት ላይ እንትን ሲባል ግን ስራ ስለማይንቅ መኖር ስላለበት በራሱ እንትን ስላለበት ይህን ነገር እያደረገ ነው ማለት ነው። ረጅም እድሜና ጤና ለአባቶች አላህ ይጠብቀዎት፣ ጤናውን ይስጦት። ጥሩ ሀሳብ ነው። ይታገዝ ላላችሁ ሰዎች ምርጥ ሀሳብ ነው። በየሶሻል ሚዲያ ትላልቅ የተባሉት እንግዲህ እንትን ቢቀባበሉት ኢንሻአላህ ከእንግዲህ በኋላ ያለውን ህይወቱን እርፍ የሚልበትን አላህ ቢሰጠው አይታወቅም። ስበብ ነው የሚሆን። አንዳንድ ጊዜ ስበብ ትሆናላችሁ። ቪዲዮ ቀርጻችሁ የምትልኩ ሰዎችም እንትንና ስበብ ሊያደርግለት ይችላል ኢንሻአላህ ይሄን አባት ማለት ነውና ስንት እናቶች ደግሞ በየአረቦቹ ቤት እድሜያቸውን ጭርስ አድርገው አሉ። ኢትዮጵያ ላይ አሁን ልጆቻችሁን አስተምራችሁ ነገ ይጠውሩ ያልምትሏቸው ልጆች ስራ የለም። ልጆቻቸው ተምረው አስመርቃችሁ ስራ የሌለ ሲሆን እነሱ ደግሞ የተማሩ አይመስሉም። ቀልባቸው ዝቅዝቅ ነው የሚል የሚያስቡት እኔ እንደዚህ ብዬ እንደዚህ አርጋ ቤተሰብ ያስተምሮ የኔ ስራ ሳልይዝ እያሉ በጭንቀት ሊፈነዱ ሲሉ ያንን ጭንቀት የሚቀርፉ እየመሰላቸው በየአረብ ቤቱ ተቀርቅረው የቀሩ ስንት እናቶች ነው ያሉ። ራሳቸውን ደብቀው ልጆቻቸው እንዳይጎልባቸው እንዳይሰማቸው። እነዛ ልጆች ግን ስራ እስካልያዙ ድረስ የፈለገ ቢደረግላቸው ተጠዋሪ ሆነን እናታችን በምንጠውርበት ሰዓት ይህን ያህል ዓመት እንደዚህ ብለን እያሉ አእምሯቸውን እንትን እያሉ ነው የሚኖሩ። ረፍት የላቸው። አላህ የርዚቃቸውን ትዳራቸውን አላህ እንዲሰጣቸው ዱአ አድርጉ። ሁሉም ስደት ላይ ያለ ህመሙን ራሱ ነው የሚያውቀው። አሁን እንኳን ወጥቶ እያወራ ነው ያለ። ሁሉም ደብቆ የያዘው ጤነኛ የሚመስል ባህላዊ ሰይድ የሚባለው ይሄ ቲክቶከሩ አሁን የምትመጡ ሰዎች ግን አሁን የምትመጡ ስደተኞች ግን ምንድናችሁ? ውስጣችሁን እየደበቃችሁ የጭፈራ ክትባት ነው ተከትባችሁ የምትመጡ እያለ ነበር። እውነቱን ነው። እኛ ውስጣችን ድብቅ አድርገን ህመማችን ደስታችን ደብቀን ተቀርቅረን ያለ። የአሁኖቹ ደግሞ ገና ከመምጣታቸው በቃ ስደት ላይ ከገቡ ቲክቶክ ላይ ነው የምታገኟቸው። ጭፈራው፣ አለባበሳቸው፣ አረማመዳቸው በሴኮንድ ቀይረው ሌላ ሆኖ ታያቸዋላችሁ። እዛ ላሉት ሴቶች እዛ ላሉት ደግሞ በቃ እነዚህ ትናንትና ሄዳ ዛሬ እንደዚህ ይሄን ያህል ስልክ ይዛ ተች ስልክ ይዛ አኳየናት እንደዚህ ቪዲዮዋ ተቀይሮ መልኳ ተቀይሮ እያሉ ስደት ምን እንደሆነ ማያውቁ ይመጣሉ። በነገራችን ላይ ስራ ፈትተው ስራተው የሚበሉት ኩብዝ በአንዲት ሪያል የምትገዛ አተው ቁጭ ያሏሉ። የሚበላ ኩብዝ ጠፍቶ ቢባል ከሳውዲ ምድር ማን ይረዳል? አሁን የእውነት ብዙ ሰዎች አሉ ያንን የሚረዳቸው የለም። በኢትዮጵያ ያለ ቤተሰብ ራሱ እናንተ ችግር ላይ እንዳላችሁ ታማችሁ ለሕክምና
ከመሄድ ይልቅ ለቤተሰብ እንዳይጎል የምትልኩ ስንቶቹ ናቸው? እስኪ ንገሩ። እናንተ ህመም ላይ ነው ያላችሁ፣ ህክምና ያስፈልጋችኋል። ደሞዝ ስትደርስ ግን ከዛኛው ሲደርስ እኔ እታከማለሁ ብላችሁ ህመማችሁን ይዛችሁ ለቤተሰቦቻችሁ ለነዛ ለምታስተዳድሯቸው የምትልኩ ስንቶች ናቸው? ያንን ውላ የሚረዳ የለም። በጣም ከባድ ሁኔታ ነው ያለ ስደተኛና አንዳንድ ጊዜ በጣም ያሳዝነኛል ያለንበት ሁኔታ። ወይ ሰው አይረዳችሁ፣ ወይ ገንዘባችሁ በረካ ያለው፣ ወይ ጉልበታችሁ አያርፍ። በቃ እንደዚህ ምን ሆኖ እንዳለና ይህ አባት ደግሞ አላህ ስበብ አድርጎት እንግዲህ ይህ ቪዲዮ ብቅ ብሏል። ርዚቁን አላህ ይክፈትለት። የአባቶች የሁሉም አባቶች ተምሳሌ ነው፣ የሁሉም ልፋት ተምሳሌ ነው እና አላህ ርዚቁን አላህ ይክፈትለት። ዝም ብሎ ወሬ ብቻ አላህ እንዳያደርግበት ዱዓዬም ምኞቴም ነው። በዚህ አጋጣሚ እናቶችም አሉ ለማለት ያህል ነው ማለት ነው። ረዋን ደግሞ አልሐምዱሊላህ እንኳን ለዚህ አበቃሽ፣ እንኳን በሰላም ወለድሽ። አልሐምዱሊላህ እናት ሆንሽ። የእናትን ማረግ ኡስማንም እንደዚህው አልሐምዱሊላህ። ከስንት መከራ ከስንት በቃ ከልቅሶ እንግዲህ እንባሽ የምታብስ ኧረ እናቴ አታልቅሽ የምትል ልጅ አላህ ያደርጋት። በረባው ባረባው እየመጣሽ ሚዲያ ላይ እንግዲህ ማልቀስ የለም ልጅ አለ ማለት ነው። ልጅ ነገ ስታዩ ይከፋታል እያልሽ እንደማታለቅሽ ተስፋ አደርጋለሁ። ሰደዊ ብለሽ መተሽ የምታለቅሽውን እንባ የምታስቆም ልጅ አላህ ያደርጋት ነው ምለው ማለት ነው። አንዳንድ ጊዜ ደካማ ጎናችሁ እነሱ ሲነኳችሁ እናንተ ደግሞ ለእነሱ ለማስደሰት ወታችሁ ረዋን ምጣላ እንትን በጣም የምታናደይ ያን ነው። ሰደዊ በኮሜንት ብላ መታ ታለቅሳለሽ ማለት ነው። እና እዚህ ሶሻል ሚዲያ ላይ እስካለ ድረስ ሁሉንም ማስተናግዶ ማለፍ ነው እንጂ ፊት ለፊት ላይ መጥቶ ማልቀስ አስፈላጊ አይደለም። አሁን ግን ልጅ እኮ ስታየው ነገ ስታድግ እንደዚህ ብለሽ ነበር ትለያለሽ እያለሽ እንባዋንም መጥቶ ማልቀሱን ትተው ይሆናል ብዬ ተስፋ አደርጋለሁ። ኡስማንም ደግሞ ካለህበት ሁኔታ ከምታደርጋቸው ነገሮች ደግሞ ትቆጠባለህ ብዬ አስባለሁ ማለት ነው። አንዳንድ ጊዜ ወደ ትዳር ውስጥ ሲገባ በተለይ ልጅ ሲወለድ ያሉበትን የወጣትነት ስህተቶች አርሞ አልሐምዱሊላህ መብሩክ ብያለሁ። ኡስማን ረዋን ዱባዮች እንኳን ለዚህ ማዕረግ ለእናትነት ለአባትነት አበቃችሁ። አልሐምዱሊላህ ረብል ዓለሚን። እንኳን በሰላም ተገላገልሽ የኔ ቆንጆ። ርዚቋን ይዛ የምትመጣ ከቲክቶክ ንትርክ ከልቀሶ ምናምን የምጠብቅ አላህ ያደርግልሽ። ያው አንቺ በረባው ባረባው ወጥተሽ ስለምታለቀሽ ብያ ነው እንግዲህ ለልጆች ሲባል ኡስማንም እንደዚሁ ካለህበት ሁኔታ ወጥተህ ለልጆች በልጅን ስወልድ አንድ ሰሃባ ነበረ በነገራችን ላይ ጠጭ ልክ እንደ ኡስማን የሚጠጣ ሰሃባ ማን እንደሆነ ስሙን አላስታውስም እንጂ በጣም ጠጭ ነበርና ከዛ ልጅ ወለደ። ልጅ ሲወልድ ለልጁ ሲል መጠጡን ይዞ ከዛም ያመሽ የነበረው ለልጁ ሲል መጠጡን ይዞ ከቤት መግባት ጀመረ ተባለ። ከዛ ልጁን ከጭኑ ላይ አድርጎ እሷን አቅፎ መጠጡን ይጠጣ ነበረ። ያንን ሲጠጣ አምቶ እንትን ሲል እሷ አጋጣሚ በእርግጫ ብለው ለህፃኒቱ ስትፈረገጥ ያን መጠጥ ተደፋ። ከዛም በኋላ ተውበት አደረገ ይላል። ልጅ እንኳን እንትን ብሎ ታውቋት ደፋሹ ብሎ በዛች ስበብ እንግዲህ በልጅቱ ስበብ በጊዜ መግባት ምናምን ልጅቱ ሩቅያ ይሁን ፋጥማ ይሁን ነው የምትባል የምታስተውሱ ካላችሁ የሰሃባው ታሪክ ማለት ነው። ከዛ ከጀነት ላይ እሱ ጀሀነም ሊገባ ሲል እየጠራሽ ከዛ ውስጥ እንትን የምትለው ልጅ እኔ ሙሉ ታሪኩን አዳምጨዋለሁ ግን አልያዝኩትም። እና ልክ ኡስማንን ሳስታውስ እንደዛ ነው። አሁን ረዋን ሴት ልጅ ነው የወለድሽ፣ ለሁላችሁም አስተማሪ ትሆናለሽ ብዬ ተስፋ አደርጋለሁ። ከዛ ይሄ እንትን ተወበታሉ በልጅቱ ምክንያት እንደዛ አርጋ በደፋሹ በፊት ከዛው ያድራል ያመሻል ይጠጣል ነበር። ሲወልድ ደግሞ መጠጡን ይዞ ከቤት መግባት ጀመረ። ከዛ አጋጣሚ አንድ ቀን ልጅቱ በእግሯ ድፊት ታደረገሽው አሉ። ከዛ ተወበት አልጠጣም በቃ ከእንግዲህ ልጅም እንኳን ሌሎቹንስ አልሰማናቸውም ብሎ አላህ ብሎት በዛች ስበብ ተወበት አደረገ። ከዛም በኋላ ይች ልጅ ሞተች አሉ። ስትሞት ወደዛ ቦታው ተመለሰ፣ ወደ መጠጡ ማለት ነው። አሁን ይህን እንደዛ ምላችሁ የኡስማንን የነረዋንን ነገር ለማስታወስ ያለውና በወጣትነት ብዙ ስህተቶች ይሰራሉ። ትዳር ልጅ ሲመጣ ደግሞ ከዛ ስህተት ይማራል ማለት ነው። ከዛ ይሄ ሰው በህልሙ ተኝቶ የጀሀነም ማስፈራሪያው መልቂያማ ያለውን ነገር ምናምን እንትን ሲል ከዛ መሀል ደግሞ ልጅ አባቴን ብላ
አባቷን እየተጣራች ተው አባቴ ነው ብላ ከዛ ጀሀነም ውስጥ እንዳይገባ በማድረጓ በመከላከሏ እሱን እያራወጡት እሷ እንትን ማለቷ ምናምን እንደዚህ በህልሙ ያያላሉ። ከዛ ሲያይ ይሄን ነገር ልጅ እንደዚህ ብላ እንትን አለሽ ብሎ ዙሮ ተወበተ። በህልሙ አይቶ በልጁ ምክንያት ካለበት ቦታ ላይ ተወብቶ ኖረ ይላሉ ማለት ነው። አሁን ደግሞ ረዋን ሚዲያ ላይ እነከሌ ሰደውኝ ብላ እሪ ትላለች። ኡስማን የሆነ ንዴት ሲኖረው መጠጥ ቤት ተወሽቆ የፈለገውን ይሳደብ ነበርና እዚህ ነገሮች የምታወጣ ልጅ አላህ ያድርጋት። ያ ረቢ ስበብ አላህ ያድርግላችሁ ልጃችሁን፣ እርዚቋን ጤነኛ ሷሊህ ልጅ አላህ ያድርጋት ነው የምለው። እኔ ምኞቴ እንደዛ ነው እንጂ ሰው ሆኖ በወጣትነት ብዙ ስህተት ይሰራል። ሁሉም እኔ አባቴ ወጣትነት ሳሉ የነበራቸውን ነገር ይነግሩናል እኛ እንድንጠነክር ብለን። ከዛ ውስጥ ያለ ሰው መጠጥ ውስጥ ያለ ሰው መሳደብ ምናምን ሳይሆን የእናንተ ያሳለፋችሁትን ህይወት ለዛ ወጣት መናገር ነው እንጂ ቀጥታ ተወው እንደዚህ ነው ብላችሁ ያባብሰዋል ይላል አባቴ ማለት ነው። ያንን ሰው አቅርባችሁ እኔ በወጣትነቴ እኮ እንዳንተ ነበርኩኝ እንደዚህ ነበርኩ እንዲያውም አንተ ትሻላለህ እያልን እነዛን ሰዎች የራሳችን ህይወት መናገር። ልብ ያለው ሰው ይሰማል አይደለ? ምን ጥፋት እንዳገኘ ምን ችግር እንዳገኘ በመጠጡ ምክንያት ምን እንደደረሰበት ያንን ይረዳና በራሱ ጊዜ ከዛ ቦታ ላይ ለመራቅ ይችላል። አሁን አንተ ሰካራም አንተ አሰራም እያላችሁ የምትሳደቡ ከሆነ ያነ ሰው እየባሰበት ይሄዳል እንጂ መመለስ አይችልም ይላል አባቴ ማለት ነው። አሁን ደግሞ የነ ኡስማን እንደዛ ነው። ባለፈው እንግዲህ መከራ በቃ እሱም ገብቶ ለራሱ ተሳደበ። ረዋንም ከእንግዲህ በኋላ እኔ ባሌ አይደለህም ትፈትቻለሁ እንግዲህ በኋላ ወጥተህ የኢትዮጵያን ሰው ህዝብ ይቅርታ እስካላልክ ድረስ እናቶችን ቤተሰቦችን እንትን ስላልክ ድረስ ብላ አለቃቅሳ ፍች በሴት እጅ ቢሆን ፈትታው ነበረሽ። በኋላ ግን ብዙ ሰዎችም መልካም ሰዎች አሉ። ተይ ትዳርና ሚዲያ እኩል አይደለም ተረጋጊ ብለውም በሚሴጅ እንትን ያሏት አለ። አልሐምዱሊላህ ተመልሳ አሁን የልጆች እና የልጅ እናት የልጅ አባት ሆኗል ኡስሚ ማለት ነውና አላህ ካለህበት ኋላ ወጥቶ ልጃችሁ ብዙ ነገር እንደምትቀይር ተስፋ አደርጋለሁ። ደስ የሚሉ ልጆች ናቸው ደግሞ እሱም አመጣጡ በስካር ቢታወቅም ግን ያው አንዳንድ ጊዜ ኦቨር ስትሆኑ ጭንቀታችሁ ካልሆነ ቦታ ላይ ታገኙታላችሁ። ራሳችሁን ለመርሳት ወጣት ስትሆኑ በተለይ ያን ነገር ሲከሰት ደግሞ ተመልካቹ አብዛኛው የሚያባብሰው ኮሜንት የሚያደርግ ሰው ነው። ያንን እንግዲህ አላህ እያስተካክሎ በስራችሁ ከልጃችሁ ጋር በጥሩ ነገር እንደምናያችሁ ተስፋ አደርጋለሁ። ውዶች የሸር ላይክ ሰብስክራይብ እንዳትረሱ። ሁላችሁንም ወዳችኋለሁ። አላህ ይጠብቃችሁ በያላችሁበት። ፌርዶስ ቻናል ነኝ። ላይክ ሸር ሰብስክራይብ አርጉ። አላህ ይጠብቃችሁ በያላችሁበት። አላህዬ ሀቲማችን አላህ ያሳምርልን። ሁል ጊዜ በስደት ላይ ሁነን ህይወታችን እንደዚህ እንዳለ አላህ እንዳያስቀርብን ዱዓችን ነው። እፎይ የምንልበት የምናርፍበትን ርዚቅ አላህ ይስጠን። ይሄ አባት እንግዲህ ከመጀመሪያ ቪዲዮ ያስቀመጥኩላችሁ ሰሞኑን ቲክቶክ ላይ አነጋጋሪ የሆነ ነውና ይሄ አባት በመጠወሪያው ጊዜ መረዳት አለበት ብለው ብዙ ሰዎች ፖስት አድርገውታል። አልሐምዱሊላህ እንግዲህ ስበብ አላህ አድርጎት ይሄ አባት የሚያርፍበት ነገር ከተገኘ አሪፍ ነው። ካልሆነም ደግሞ ጉልበት እስካለ ድረስ የሚሰራ አባት ደስ ይላል። ለምን መሰላችሁ? እነሱ ሲያርፉ የሚያረጁ የሚጎልባቸው ነው የሚመስላችሁ። ቁጭ በሉ አሁን አባቶቻችን እስኪ እንትን በል ተው ስራህን እኛ እንደዚህ እናደርጋለን። የልጅ እጅ እንኳን የዚህ የተመልካች የሶሻል ሚዲያ እንትን የሚል የልጅ እጅ እንኳን አንድ ሰሞን ብትሰጡ ደግማችሁ ጀመረ እንግዲህ ማለታችሁ አይቀርምና ራስ ሰርቶ እንደማግኘት ያለ ነገር የለም። ግን መደጎም ካለ ማገዝ ካለ አሪፍ ነው፣ ደስ ይላል። እውነት ከሆነ ተግባር ላይ ከዋለ ማለት ነው። ግን አንዳንድ ጊዜ ከስራው እንዲወጣ ይረዳል ተብሎ ከዛ ቦታ ላይ እንዲለቅ ተደርጎ አግድሞ ከሜዳ ላይ ከወደቀ ደግሞ በጣም ከባድ ነው የሚሆነው። ስራውንም ይስራ፣ መርዳት ያለበት ሰውም ይርዳው። ከዛም በኋላ ማረፍ ካለበት ሀገሩ ሄዶ እንዲያልፍ ይሆናል ማለት ነው። ኢትዮጵያዊ ይሁን ፓኪስታን ይሁን እኔ የማውቀው ነገር የለም። ብቻ አባት እስከሆነ ድረስ ሶሻል ሚዲያ ላይ ወዲያና ወዲህ ሲያረጉት ታይቶ ቲክቶከሮች ትላልቁ ሚዲያ ተጠቃሚዎች ቢያዩት እየተባለ ሲመላለስ ስላየሁት ነው ለማለት ያህል ነው።
ሁላችሁንም አመሰግናለሁ። ወዳችሁ ፈቅዳችሁ ስለምታዩልኝ ሸር ላይክ ስለምታደርጉ አላህ ይጠብቃችሁ እህቶቼ። ወጥቶ ከመቅረት አላህ ይጠብቃችሁ። ሀቲማችን አላህ ያሳምረው። በጣም ያሳዝናል ወላሂ 16 አመት ቤት እየሰራውልሽ ነው ብሎ ወንድሟ ጀምሮ እንደውም ቦታውና ያን መኖሩ ራሱ ነው ደስ ብሎኛል። በሌላ ቪዲዮ እመጣለሁ። ትናንትና ወዲያ ደግሞ አዲስ ቪዲዮ ለቀዋል። ሚዲያ የምትለቀዋል መሰለኝ ብላ እህቷ ለምን ሚዲያ የሚዲያውን ኮሜንት አይታ ሪስትል ነበረሽ እና በጣም ገረመኝ። ቤተሰብ ስትሆኑ ያን ነገር እንትን ሲል ዛሬ ሶሻል ሚዲያ ላይ ያለ ኢሟል ኧረ እህቴ እንደው እንደዚህ እያለ ነው ያለ። እኔ ዝም ማለት ጨንቆኝ ነው። ቤቱ ያለበት ሁኔታ ይሄ ነው። ፎቶ አንስቶ የሚልክልሽ ሌላ ቦታ ነው ብላ ብትነግራት ምን ችግር አለ? ለእኔ 5 ሳንቲም ልካለች፣ አንዴ ብጃማም ልካለች አታውቅም ብላ ስትከራከር ነበረች። በሌላ ቪዲዮ ይዤላችሁ እመጣለሁ። ራሳችሁን ሆኖ እባካችሁን ራሳችሁን ጠብቁ፣ ገንዘባችሁን ያዙ።